ሆነው አሸናፊ ታደሰ ላይ ክስ እንዲመሰረት አድርጓል። የአሸናፊ ታደሰን ጉዳይ የተመለከተው በፌዴራል የመጀመሪያ ፍርድ ቤት ቦሌ ምድብ ፈጣን ችሎት ሚያዝያ 8 ቀን 2018 ዓ.ም በዋለው ችሎት ግለሰቡ በ4 ዓመት ከ11 ወር እንዲቀጣ ወስኖበታል። ተሽከርካሪውን የገዛው የአብስራ አበራ የጊዜ ቀጠሮ ተጠይቆበት በማረፊያ ቤት የሚገኝ መሆኑን ፖሊስ አስታውቋል። መኪናውን የሸጠው ግለሰብ ለ6 ዓመት በረዳትነትና ለ1 ዓመት በሹፌርነት በሸጣት መኪና ላይ ሲሰራ ነበር። የተሰረቀ ንብረት የሚገዙ ግለሰቦች ለወንጀል መስፋፋት መንስኤ መሆኑን የገለጸው ፖሊስ ጠቅላይ መምሪያው የተሰረቀ ንብረት በሚያሻሽጡና በሚገዙ ወንጀል ፈጻሚዎች ላይ ሌላ የጀመራቸው ብዙ ክትትሎች አሉ። ይህን የምታደርጉ ሰዎች ከድርጊታቸው ተቆጠቡ ይላሉ። እነዚህ የምታያቸው ሰዎች አንደኛው ገዢ ነው፣ አንደኛው ያኛው ረዳት ሆኖ ይሄ ሁዲ የለበሰው ረዳት ሆኖ ከዛ ከረዳትነት አድጎ ሹፌር ሆኖ ሲያገለግል ሰይጣን አማክሮት ይሁን ችግር ሞቲቬት አድርጎት ይሁን አይታወቅም፣ መኪናውን ሸጧል። የሸጠው ግለሰብ ነው። ጥንቃቄ አድርጉ። ዩቲዩብ ላይ ከመጣችሁ ነው ፎቶ ማየት የምትችሉት። አም ሶሪ። እሺ፣ ሌላኛው ብዙ የፖሊስና የወንጀል ድርጊቶች ናቸው እነዚህ። የባንኩ ምክትል ፕሬዝዳንት ነው። ብዙ ጊዜ የባንክ ፕሬዝዳንቶች፣ ምክትል ፕሬዝዳንቶች፣ ባንክ ቤት ያሉ ሰዎች ከብዙ ወንጀል ጋር ይነካካሉ ይባላል። ሲያዙ ደግሞ እንዲህ ያለ ኬዝ ይነበብባቸዋል። በኢትዮጵያ ንግድ ባንክ ከወለድ ነፃ የባንክ አገልግሎት ምክትል ፕሬዝዳንት የነበሩት አቶ ኑሪ ሁሴን ስልጣናቸውን ተገቢ ባልሆነ መንገድ በመጠቀምና ከአንድ ደንበኛ 1.7 ሚሊዮን ብር በላይ ጉቦ ተቀብሏል በሚል በከባድ የሙስና ወንጀል ክስ ተመስርቶባቸዋል። ግለሰቡን የባንኩ ደንበኛ የሆኑት አቶ ቱጁ አማን ለጥራጥሬ እህል መግዣ የሚውል 184 ሚሊዮን ብር ብድር በጠየቁበት ወቅት ብድሩ እንዲፈቀድላቸው በገንዘብና በአይነት ያልተገባ ጥቅም እንዲሰጡ በመጠየቃቸው ያንን ካላሟሉ ብድሩን የሚያሰናክሉ እንደሆነ ሲዝቱ ነበር። አንዳንድ ሰው ዝም ብሎ አይደለም ሀብታም የሚሆነው። አንዳንድ ሰው ዝም ብሎ አይደለም የባንክ ብድር የሚለቀቅለት። ይሄን አሁን ሁሉም የባንክ ማናጀር እና የባንክ ቤት ሰራተኞች ሙሰኞች ናቸው እያልኩኝ አይደለም። አንዳንዶቻችሁ በህግ አግባብ እርዳታ ምናምን ወይም ደግሞ እርዳታ አልኩኝ ብድር ስትጠይቁ የማይፈቀድላችሁ የሄዳችሁት በእግራችሁ ስለሆነ ነው። አስታውሳለሁ አንድ ስሙን የማልጠራው ቢሮ አንድ ኢንቨስተር ሄደና ያን የቢሮ ኃላፊ ጠየቀው በወተት እና በከብት ውጤቶች ዙሪያ ላይ ቦታ እንድሰጡኝ ይህን ያህል ካፒታል ይዤ መጥቼ ለዚህ አካባቢ ለመስራት ፈልግ ያለው ምናምን አለው። ያ ባለስልጣን ካፒታል ምን ያህል ነው? እንዴት ያለ ስራ ነው የምትሰራው? ምናምን አይደለም የጠየቀው። ሲጀመር ጥያቄ ከማቅረቤ በፊት ጥያቄ ከማቅረቤ በፊት ማለት ነው በእጅ ነው በእግሬ ነው የመጣው አለው። ሰውየው አላወቅም። በእጅ ነው በእግሬ ነው የመጣው ሲሉ ኧረ እኔ መኪና አቁሜ ነው የመጣሁት ይላል። እንዴ ካለ ደደብ ጋር እኮ ነው ዲል እያደረግን ማንግባባው። በእጅ ነው በእግሬ ነው የመጣው። ኧረ አልገባኝም ይላል ሰውየው። በእጅ ነው በእግሬ ነው የመጣው ካሉ በእጅ ነው የመጣው ካለ የምታበላው ገንዘብ አለህ ወይ? ሰውን አታድርቁ እናንተ። ጉዳይ ለማስፈጸም የምትሄዱ ሰዎች በእጅ ነው በእግር ነው የመጣው ስትባሉ በእግር ማለት እንዲሁ በደረቁ ነው የመጣው ወይስ የሆነ ነገር ይዛል ታበላለህ ማለት ነው? ጊዜ አትፍጩ፣ ቶሎ አስረዱ። በእግር ከሆነ አይ
ምንም ማበላው ሙስና የለም ትላለህ። በእጅ ከሆነ ደግሞ አይ የምሰጠው ነገር አለ ከፈቀዳችሁልኝ ይሄን አደርጋለሁ ምናምን ትላለህ። ይሄ ሰውዬ የተለያዩ ነገሮችን ለጥራጥሬ እህል መግዣ የሚውሉ ገንዘቦችን ለማምጣት ብድር እንዲፈቀድለት በእጅ ነው በእግርን የመጣው ተብሎ ተጠየቀ። ገንዘብ ተጠየቀ። ያለበለዚያ ገንዘብ እንደማይሰጠው ተነገረው። አቃቤ ሕግ ባቀረበው ክስ መሰረት ተበዳዩ ነጋዴ ዛቻውን በመፍራት 1 ሚሊዮን ብር ሰጥቷል። የተከሳሹ ባለቤት ሁለተኛ ተከሳሽ ወይዘሮ ሪሃና ወርቅነህ የድርጅት ሂሳብ ገቢ አድርጓል። ከዚህም በተጨማሪ ለተከሳሹ ባለቤት ወይዘሮ ሀቢባ ወርቅነህ እየተገነባ ለሚገኝ ህንፃ የሚውል 740 ሺህ ብር ግምት ያለው 400 ኩንታል ሲሚንቶ ህንፃው ድረስ እንዲራገፍ አድርጓል። ብዙ ባለስልጣናት ወይ ባጎታቸው ወይ በወንድማቸው ወይ በሚስታቸው ወይ በሚስታቸው ወንድም በኩል ነው ገንዘብ እንድታስገቡ የሚያደርጉት። ለምን ድንገት ቢያዙ እኔ አይደለሁም ወይም ደግሞ የሀብታቸው ምንጭ ሲጠና ይሄ ሁሉ ሀብት ከየት አመጣችሁ እንዳይባል አንዳንድ ባለስልጣናት ሲናገሩ አልሰማችሁም? የባንክ አካውንቴን ቼክ አድርግ። እኔ ከአንድ መደበኛ ድሃ ኢትዮጵያ ያነሰ ኑሮ የለኝም። በዚህ ንግግራቸው የሚታወቁት ባለስልጣን ማን ናቸው? ስንት ዓመት ሙሉ ስኖር ከአንድ ተራ ኢትዮጵያ የተሻለ ኑሮ የለኝም። ለምሳሌ አዜብ መስፍን ምንድን ነው ያለችው? ሌባ ናት እያልኩኝ አይደለም፣ ወስዳለች እያልኩኝ አይደለም። ድሃ ነኝ። ተቆጥራ በምትሰጠኝ ገንዘብ በዛች ደሞዜ ነው ዩጋንዳ ውስጥ ኢንቨስተር ሆንኩት። ለማንኛውም ኦፍኮርስ አንቺ ብትመረመሪ ወይ ባለስልጣኑ ቢመረመር፣ አዜብ ስል አዜብ ስፔሲፊካሊ እሷ ላይ ብቻ እንዳታተኩሩ፣ ሁሉም ባለስልጣናቶች ብትመረምሯቸው ምንም በስማቸው የምታገኙት እንትን የለም። ለክፉ ቀን ብለው እነሱ የሚያሸሹት ወይ በዘመድ በምናምን ነው። ይሄም የባንክ ማናጀር ያደረገው ይህንኑ ነው። እየተገነባ ላለው 740 ሺህ ብር እንዲሁም 400 ኩንታል ሲሚንቶ ለባንክ ማናጀሩ ለምክትል ባንክ ማናጀሩ ለዘመዶቻቸው ሰጠ። ይሄ ከሳሽ ሶስተኛ ተከሳሽ ወይዘሮ ሪሃናም ገንዘቡን የወንጀል ፍሬ መሆኑን እያወቁ 600 ሺህ ብሩን ወደ ዋናው ተከሳሽ ሂሳብ ማዛወር ህገወጥ ገንዘብን ህጋዊ አስመስሎ የማቅረብ ወንጀል ተሳትፈዋል። ይህ በእንዲህ እንዳለ የፌዴራል ከፍተኛ ፍርድ ቤት አራተኛ የሙስና ወንጀል ችሎት ክሱን ተቀብሎ ከተከሳሽ በኩል የሚቀርብ የክስ መቃወሚያ ለመስማት ለግንቦት 3 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። የባንክ ምክትል ፕሬዝዳንት በኢትዮጵያ ንግድ ባንክ በነፃ ወለድ የባንክ አገልግሎት ምክትል ፕሬዝዳንት የነበሩት አቶ ኑሪ ሁሴን የእሳቸው ታሪክ ነው። ከኔ ጋር ናችሁ? ከኔ ጋር ናችሁ? ይሰማል ድምፄ? እኔ እኮ ዝም ብላችሁ ስታደምጡኝ እኮ አላችሁ። ኦኬ እኔ እኮ ዝም ስትሉኝ ይጨንቀኛል። ኔት ሄዶብኝ ምናምን እላለሁ፣ ምን ሆኖ ምናምን እላለሁ። ብቻዬን ነው እንደ እያወራሁ ያለሁት እላለሁ። አንዳንድ ጊዜ እዛ ጋር የምታዩት ቁጥር ሊሸውዳችሁ ይችላል። ባዶ ቤት ምናምን እያወራ ይሆን እንዴ ይላለሁ። እሺ ዩቲዩብ ላይ ስራ ብዙ እንዴት ነው? ሰላም ነው ወይ? አዲስና ዳግማዊ ኦርጎጌ ደገለ ሰላምታ ይድረሳችሁ። ፖለቲከኞች ተዘጋጁ፣ ወደ እናንተ ጉዳይ እመጣለሁ፣ እናወራለን። ይሄ የፖለቲካ ነክ ዜና ነው። ሌላ ይሄን አሳዛኝ ታሪክ ልንገራችሁ። የዚህ ዜና ምንጭ ብስራት ሬዲዮ ነው። እግዚኦ የሚያሰኝ ዜና ነው። እግዚኦ ከሚያሰኝ ዜና እግዚአብሔር ይጠብቃችሁ። እንዲህ ካለ ወንጀል የ7 ወር ነፍሰ ጡር ባለቤቷን ለምን እራት ወስደ ብላ አልሽኝ በማለት የገደላት ግለሰብ
በእስራት ተቀጣ ይላል። ብስራት ሬዲዮ ዛሬ ኃይሌ ነው የሚባለው የአባቱ ስም ፍቅሩ ነው። የ27 ዓመት ወጣት ነው። ትውልድና እድገቱ በምዕራብ ሸዋ ዞን አድአ በርጋ ወረዳ ኢሉ ከተማ እዛ ውስጥ ነው የሚኖረው። ከ2017 ዓመተ ምህረት ጀምሮ ነው የጋብቻ ህይወት ውስጥ የገባው። በጋብቻ የተጣመረው ደግሞ አልማዝ ወርቁ ወይም ደግሞ በቅንፍ ሚጡ ከምትባል የ19 ዓመት መልከ መልካም ወጣት ጋር እንደነበረ የዞኑ አቃቤ ህግ ለሴቶችና ህፃናት የቢሮ ነው ያስታወቀው። ይህንንም ጉዳይ የዘገበልን ብስራት ሬዲዮ ነው። ምንድን ነው የሆነው? በእነዚህ ሰዎች የጥንዶቹ ጋብቻ በመፈቃገድ በመፈቃቀርና በቤተሰብ እውቅና የተመሰረተ በመሆኑ ፍጹም የተረጋጋና ሰላማዊ ህይወት እንደነበረው ምስካሪዎች ይናገራሉ። ሚጡ ወይም አልማዝ በተጋቡ በሶስተኛ ወር ላይ ልጅ የመጸነሷ ነገር ይበልጥ የትዳር ሂደቱን ደስታ የተሞላበት እንዲሆን በማድረጉ እየተደሰቱ እየተሳሳቁ መዋል ማደር ይጀምራሉ። ይህን የሚናገረው አቃቤ ህግ ካገኘው በመነሳት ነው። ድንገት ግን ሰላማዊ ፍቅር የነበረው የትዳር ጎጆን የሚበጠብጥ ክስተት ተፈጠረ። እኔ አንዳንድ ጊዜ ሰይጣን እንዴት አሰራሩ መቼስ በጣም ይገርማል። ይሄ እንዴት ያለ ነገር ነው? በትዳር ዓለም ውስጥ እኮ ስትሆን ሚስት ነፍሰ ጡር ከሆነች እኔ ይመስለኝ እያንዳንዱ ነገር በጉጉት ነው የምጠበቀው። የልጆች ያላችሁ ሰዎች እንደዛ ይመስለኛል። ሚስት ነፍሰ ጡር ከሆነች እኮ ስራ እንዳስራ፣ ከባባድ ስራ እንዳስራ፣ ልጅ እስኪመጣ የጸለይክ በጉጉት በምናምን እንደዛ መሰለኛል። ብዙዎቹ እንደዛ ነው ሲያደርጉ ማውቀው እኔ ጓደኞች። ልጅህን የያዘች ሚስትህን ወይም አቅፋት የምተኛ ሚስትህን የምትደበድብ ከሆነ ይሄ ሌላ ታምር ነው። ለማንኛውም ድንገት የተቀዛቀዘው ሰላማዊ ፍቅራቸው በሚስት በኩል ከእርግዝናው ጋር አንዳንድ የጤና እክሎች ሲያጋጥማት ባል ይህንን ተረድቶ የሕክምና እርዳታ ማግኘት እንደሚገባት ቢያውቅም ከዚያ ጊዜያት ጀምሮ እየጠጣና አምሽቶ ይመጣል ይላሉ። አልማዝ እርግዝና መጣባትን የጤና ችግር እንዳለ 7ኛ ወር የእርግዝና ጊዜዋን ያዘች። በዚህ ሁሉ መሃል ታህሳስ 23 ቀን 2018 ዓመተ ምህረት ምሽት 5 ሰዓት ላይ ባል ኃይሌ ፍቅሩ በመጠጥ ስሜት ወደ ቤቱ ሲገባ ባለቤቱን ተኝታ ያገኛታል። በዚህ ጊዜ ተነስተሽ እራት ስጭኝ ይላታል። ቀኑን ሙሉ ሲያመኝ ነው ያልኩት፣ ጓዳ ያለውን ምግብ ውሰድ ትለዋለች። አሞኛል፣ ቀን ሰርቻለሁ፣ እንደዚህም ታምሜ አስቀምጬልሃለሁ ውሰድና ብላ ነው ያለችው። አምሶሪ እኔ አንዳንድ ሴቶች በወንድ ዙሪያ ላይ ጥላቻ ቢፈጠርባቸው አልፈርድም። እግዚአብሔርን ጥላቻ ቢፈጠርባቸው እኔ አልፈርድም። ወስደ ብላ ስትለው ተነስተሽ እራት አቅርቢልኝ ያልኩሽ ይላታል። ይሄንን እንግዲህ አቃቤ ሕግ ካሰባሰበው ምስክርነት ነው የሚሰጠው።
ቀኑን ሙሉ ሲያመኝ ነው ያልኩት፣ እባክህ ጓዳ ያለው ምግብ ውሰድና ብላ፣ እኔ ያሞኛል ትለዋለች። እንዴት እኔ ራት ጠይቄሽ ወስደ ብላ እባላለሁ በሚል በመጠጥ ስሜት ንዴትና ብስጭት ውስጥ ገብቶ የ7 ወር ነፍሰ ጡር ሚስቱን አጠገቡ ባገኘው መጥረቢያ ጂሰስ ክራይስት በተኛችበት በመምታት በመጥረቢያ ህይወቷ እንዲያልፍ አደረገ። በነጋታው ኃይሌ ፍቅሩ በምሽት በነፍሰ ጡር ሚስቱ ላይ የፈጸመው ድርጊት ጸጽቶት እጁን ለፖሊስ ሰጠ። ፖሊስ አስክሬን በማንሳት ለምርመራ ወደ አንቦ ሆስፒታል ከዚያም ለከፍተኛ ምርመራ ወደ ዳግማዊ ምኒልክ ሆስፒታል ይልካል። ፖሊስ ከአቃቤ ሕግ ጋር ሆኖ የግድያውን መንስኤና መነሻ ምክንያት ባል ከሰጠው ቃል ውጪ ምናልባት ከተጸነሰው ጽንስ ጋር ተያይዞ ሰፊ ምርመራ ቢያደርግም ባል በፍጹም የተጸነሰው ልጅ የኔ ነው ብሎ በማመኑ መዝገቡ በአስክሬኑ የምርመራ ውጤትና በተከሳሽ የእምነት ቃልና በሌሎች ማስረጃዎች ተጣርቶ መዝገቡን ለአቃቤ ሕግ ይልካሉ። አቃቤ ሕግም በከባድ የሰው መግደል ወንጀል በምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ክስ ይመሰርታል። ክሱን ሲከታተል የቆየው ፍርድ ቤትም ሚያዝያ 16 ቀን 2018 በዋለው ችሎት ተከሳሽ ኃይሌ ፍቅሩ ምሽት ላይ ነፍሰ ጡር የሆነች ባለቤቱን በስለት መጥረቢያ የተለያዩ ቦታዎች በመምታት ከባድ ግድያ መፈጸሙ እጅግ ነውረኛ ከባድ ጭካኔ መሆኑን የሚገልጽ ቢሆንም ከዚህ በፊት ይላሉ እንደዚህ አይነት አዘጋገብ ራሱ የአቃቤ ሕጎች መጠቀም ማቆም አለባቸው። ከዚህ በፊት የወንጀል ሪከርድ የለበትም ማለት ነው። ይሄን መጥቀስ አይጠበቅባቸውም። ከዚህ በፊት የወንጀል ሪከርድ የለበትም። ይሄ የክስ ማቅለያ መሆኑ ነው። ከዚህ በፊት የወንጀል ሪከርድ የሌለበት መሆኑንና ተጸጽቶ እጁን መስጠቱ እንደ ሁለት የክስ ማቅለያ ተቆጥሮለት ስንት ዓመት ቢፈረድ ነው የምትሉት? በ22 ዓመት እስራት እንዲቀጣ አቃቤ ሕግ እታገኝ ሂርጳ ለብስራት ሬዲዮ ተናግረዋል። 22 ዓመት ዓመት እጅግ ያሳዝናል። ዛሬ ከፌዴራል ከፖሊስ የሰማነው ወሬ ነው። ኢትዮጵያ ውስጥ የተፈጠረ ነው። ይህም ክብራትና ክብራን እዚህ ጋር ደግሞ ሌላ ትኩሳት ኦፍኮርስ ያው የ7 ወር ጽንስ ነው። አብረው ነው የሞቱት። የጸነሰችውም ልጅ አብረው ነው የሞቱት። ምግብ ጠይቄሽ እንዴት ተነስተ ብላ ትይኛለሽ? በነገራችን ላይ እንዲህ ያሉ ነገሮችን ስንሰማ በጊዜውም ማለ ጊዜውም አንኮንዲሽናሊ ለሴቶች ሚኖረን ክብር በቃ ከፍተኛ መሆን አለበት። አይ ነው ስንናደድ ምናምን እንናገራለን ምናምን ኦኬ እሱ ኦኬ። ግን እውነቴን ነው የምላችሁ ራሴን ያዞረኝ አትላስ ያ የ7 ወር ጽንስ ያዘች ሚስትህን እንግዲህ የተለያዩ ህመም ላይ ቀን ውስጥ
ቀኑ ሙሉ ሲያመኝ ነበር። እንደዛም ሆኜ ምግብ ሰርቻለሁ አስቀምጬላለሁ እባክህ ወስደህ ብላ በማለቷ ከተገደለች አይዶን ምን ሊባል እንደሚችል ፍርዱን ለእናንተ። ኦኬ ከአሳዛኝ ዜና ደግሞ ወደ ሌላ አሳዛኝ ዜና ነው የምንሄደው። ሜይ ቢ ለአንዳንዶቻቸው ይሄ እንዴት ያለ ዜና ሊሆን እንደሚችል አላውቅም። እዚህ ጋር ደግሞ የምናገኘው እዛ ጋር ሚስት እንዲህ ባለ ሁኔታ ሞተች። እዚህ ጋር ደግሞ ያለው ወንድማችን በገዛ ሚስቱ ብልቱ ተቆረጠ። እንዴት ነው የምታዩት እንደዚህ አይነት ዜናዎች? ይሄም ያሳዝናል። ይሄም ዛሬ ኢትዮጵያ ውስጥ ተፈጥሮ በዜና መልክ የተነገረን ነው። በገዛ ሚስቱ ብልቱ ስለተቆረጠ ባል ነው ዛሬ ኢትዮጵያ ውስጥ የሰማነው። ይሄ ድርጊት የተፈጸመው በአርሲ ዞን ዲግሉፍ ጢጆ ወረዳ ሳቡሬ ከተማ 02 ቀበሌ ነው። በትዳር አጋራቸው ጥቃት ደርሶባቸው ሙሉ በሙሉ ተቆርጦ የወደቀ ብልታቸውን ይዘው ሆስፒታል ስለሄዱ የ42 ዓመት ጎልማሳ የሚያወራ ታሪክ ነው። ይሄ ድርጊት የተፈጸመው የተከላ ፕሮግራሙ በአሰላ ሪፈራል ሆስፒታል በተደረገ አጠቃላይ ተከላው 3 ሰዓታት የፈጀ አሳዛኝ አስደሳች ነው። ከሼክስፒር አጻጻፍ ወይም ደግሞ አነጋገሮች መካከል በአሳዛኝ አስደሳች ነው። በግለሰቡና በባለቤታቸው በዘይነባ ሳፊ መካከል በተፈጠረ አለመግባባት ምክንያት ባለቤታቸው እኩለ ሌሊት 6 ሰዓት ላይ በስለት ሙሉ በሙሉ ደግሞ እኩለ ሌሊት ላይ ታል አደገኛ ሰዓት ነው የመረጠችው። እኩለ ሌሊት ላይ ወንዶች ታውቃላችሁ፣ እኩለ ሌሊት ላይ እና ጠዋት ላይ አሳቻ ሰዓት ጠብቃ ነው። ሴቶች ፕሊስ፣ ይሄ በተለይ ክፉ ቢሆኑ ሴቶች ሊያጠቁን ከፈለጉ ጠዋት ላይ ሊያገኙ ይችላሉ። እንደዚህ አድርገህ ቀን ካቃጠልካት እንደዚህ አድርገህ ጠብቀህ ጠዋት ስትነሳ ከእንቅልፍ አንደኛ ለመያዝ ይመቻል። ክፉ ቢሆኑ እንደዛ ሊጫወቱ ይችላሉ። ሴቶችን አታቃጥሏቸው ማይ ፍሬንድ። ሴቶች በጣም እኛ ላይ ማድረግ ከሚገባቸው ሩቡን እንኳን አላደረጉም። እውነት ልበቀልህ ምናምን እንዳንተ ክፉሉን ምናምን ቢሉ ልትቋቋማችሁ አትችልም። አሁን እኩለ ሌሊት ላይ እኛ ነፍሳችንን አናውቅም፣ ተኝተናል። ሊያጠቁን ቢፈልጉ እኮ ከዛ በላይ ምቹ አጋጣሚ የለም። ኦኬ አትንገራቸው፣ ብዙ ዘዴዎችን ይለኛል። ያዙት፣ ይሄ ልጅ ሀበሻን ያዙት። ይሄ ጠቃሚ ልጅ ነው። ፎሎ አድርጎት ቴዲ ባክ ብዙ ሚስጥሮችን አትንገራቸው ይለኛል። እኔ እኮ ስራ ቦታ ሆኜ የሆነ ቦታ ሆኜ እኔ አንዳንዴ መርጬ ምናምን እኮ ነው ማመጣላችሁ ዜና እንጂ መሰማውን ሁሉ ዜና ላምጣላችሁ ብል የሚፈጠረው በጣም ከባድ ነው። ለማንኛውም ግለሰቡና ባለቤታቸው ዘይነባ ሳፊ በመካከላቸው በተፈጠረ አለመግባባት ምክንያት ባለቤታቸው እኩለ ሌሊት 6 ሰዓት ላይ ጠብቀው በስለት ሙሉ በሙሉ በመቁረጥ
መሬት ላይ ጥሉታል ብልቱን። ይሄን የሚናገሩት የዲገሉ ጢጆ ወረዳ ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ኃላፊ ሳጅን አቡ ሳሬሳ ናቸው። የሚናገሩት ደግሞ ለብስራት ሬዲዮ ነው። እኚህ ሰው ብልታቸው የተቆረጠባቸው ማለት ነው የ6 ልጆች አባት ናቸው። ግፍ ነው። 6 ልጆች በማስወለድ ሂደት ውስጥ ስንት ጊዜ የፍቅር ጨዋታ አልጋ ላይ እንደሳሉት እንዳደረጉ አስቡት። 6 ልጆች ሲወልዱ በጣም ለቁጥር የሚያዳግት ጊዜ ይሄ ወንድ አገልግሏል። ደከመኝ ሰለቸኝ ሳይል ጠዋት ማታ ቀን ያገለገለ ንብረት ነው። ምንም ቢያናድድ ኢቭን ከምትሰሩበት መስሪያ ቤት እንኳን እኮ አትባረሩ። ዝም ብላችሁ የአገልግሎት ምናምን አለ። ስለዚህ ምንም ይያዝልን ነገር የለም ማለት ነው። ብናገለግል ምን ብንል ስለነበረን መልካም ቆይታ ከግምት ምጣስ ለነገሩ እኛስ ስንገላቸው እኛስ ያችን ነፍሰ ጡር ምናምን ሲገላት አንዳንድ ጊዜ አስቸጋሪ ነው። አሁን ሴቶች በምታደርጉት ክርክር ይሄን የመከራከሪያ አጀንዳ ይዘው በሚመጡ አይኔ ይፈታል። ጭካኔያችሁ በዛ፣ እንደዚህ እንዴት ታደርጋላችሁ? እናንተስ እንዲያርጋችሁ የለም ቢሉ አንተስ ነፍሰ ጡር ልጅን የተሸከመች ሴት ገለ የለ ቴዲ አዋሳ ሲናገር ኢትዮጵያ ውስጥ የተፈጠረው ነገር ተናገር። ለዚህ ምላሽ አለ ቢሉ ዝም ነው የምትሉ። ለማንኛውም ይህን የሚናገረው ብስራት ሬዲዮ ነው። የ6 ልጆች አባት ነው ሰውየው። በትዳር ከባለቤታቸው ጋር ለ19 ዓመት ኖረዋል። በመካከላቸው በተፈጠረ የቅናት ስሜት ሚስት ባለቤቷን የመራቢያ አካል ሙሉ በሙሉ በስለታማ ቢሏ መቅረጧን ይገልጻሉ። አንዳንድ ሴቶች ቀልድ አያውቁም። ሽንት መሽኛ አናጋው በሉት ማንም በሉት ለኔና ለኔ ብቻ ነው ካለች፣ በተለይ በሲሪየስ ከነገረች፣ ሴቶች እንደዚህ አይነት የጥንቃቄ መልእክት የሚነግሩ በፍቅር ሰዓት ነው። በደንብ ስማ። ሽንት መሽኛ አገልግሎቱ ለኔና ለኔ ብቻ ነው፣ ሌላ አካባቢ አልፈልግም ካለች ያችን የነገረችን ቀን መዝገብ ያዝ። በሌላ ነገር በሙሉ ልታገሰ እችላለሁ። እንዳይኔ ብሌን ምሳሳለትን ይሄን ንብረቴን ግን ሌላ ጋር አካባቢ ላይ ስትጠቀምበት ባገኝ ብትል አንዳንድ ሴቶች ስፔሲፊካሊ በዚህ ጉዳይ ነው የምጠለው ይላሉ። እኔ ከኔ ጋር ወደ ሬስቶራንት ምናምን እየሄደ እንዲህ እያለ ሴት የሚያይ ወንድ አልወድም ይለዋል። ትክክለኛ ባሪያቸው። ስጦታ የሚገዛልኝ ወንድ ወዳለሁ፣ ስንበላ የሚያጎርሰኝ ወዳለሁ። ሁሉም ባህሪያቶችን ይናገራሉ። አንዳንዴ ልንዘነጋ እንችላለን። ልክ እንደዛው ሽንት መሽኛ ለኔና ለኔ ብቻ ነው ብላ ከነገረች አንድ ሴት በዚህ ጉዳይ ላይ ሌላ አገልግሎት ስትሰጥ ያገኘው እንደሆነ የቅጣት በትሬን ማሳረፈው በዚሁ ላይ ነው እያለችን ያለው። ጥንቃቄ አድርግ። እኔ በጣም በቁም ነገር ነው ማደምጠው። እኔ አንድ ሴት እንደዛ ካለችኝ የቱንም ያህል ፍቅር ብትጫወት ተሳስቼ እንትን ያረኩኝ ሰዓት ለሌላ አገልግሎት የሰጠው ሰዓት ልታደርገው ትችላለች። እኩለ ሌሊት ላይ ወይም ደግሞ ጠዋት ጠብቃ። ለማንኛውም ይህ ብልቱ የተቆረጠበት ጎልማሳ ሰው ወደ አሰላ ሆስፒታል የኩላሊትና የሽንት ቧንቧ ስፔሻሊስት ወደሆኑት ዶክተር ፍቃዱ ሀብታሙ ዘንድ ይሄዳል። ሕክምናውም የተከናወነው ጉዳቱ በደረሰ በ3 ሰዓታት ውስጥ ነው። እግዚአብሔር ከክፉ ያረቃችሁ ወንዶች
ብልታችሁ በሚስቶቻችሁ ይሁን በሆነ አደጋ ከተቆረጠባችሁ የተቆረጠውን ብልት በረዶ ውስጥ ከታችሁ፣ ከዚህ ቀደም አንድ ዶክተር ሲናገሩ ሰምቻለሁ። ንቅለ ተከላ ያደረጉ ሰዎች ዶክተሮች፣ አንዱ እንደዚህ ብልቱ ተቆርጦበት በጀላቲ መያዣ ዕቃ በረዶ ሞልተው ቶሎ ብለው ወደ ሆስፒታል ሄደው ድጋሚ እንዲተከል ማድረግ ችሏል። ይሄም ሰውዬ ተቆረጠበት፣ ፓኒክ አላደረገም። በአካባቢ ያሉ ሰዎች በበረዶ ምናምን አድርገው ቶሎ ብለው የወደቀው መሬት ላይ የወደቀው እንትኑን ይዘው ወደ ሆስፒታል ሄዱ። ኦኬ፣ በጥንቃቄ ለ3 ሰዓትም ስፌት ተደረገለት። ብልቱ ወደ ቦታው ተመለሰ። ሴጣን ፈር በአሁኑ ወቅት ተጎጂው ይላል በሽንት ቧንቧቸው በኩል መሽናት መጀመራቸውንና የጤና ሁኔታቸው መሻሻል እያሳየ ነው ይላሉ። እንዲህ አይነት ጉዳት ሲያጋጥም ከ6 እስከ 8 ሰዓት ውስጥ ሆስፒታል መድረስ ለስኬታማነቱ ወሳኝ ነው ይላሉ። ኢትስ ኦኬ። በረዶ ባይኖርም ይሄ ነገር አደጋ ከደረሰባችሁ ሁልጊዜ ያስታውሱ። ቴዲ ሚዲያ ላይ እንዲህ ሲነገር ሰምቻለሁ። እግዚአብሔር ከፍ ያደርቃችሁ። ከተፈጠረባችሁ ግን ቶሎ ብለህ ከ3 እስከ 6 ሰዓት ባለው ሰዓት ውስጥ ኖ ከ6 እስከ 8 ሰዓት ከዛ ባልበለጠ ቶሎ ብላችሁ ሆስፒታል ሂዱ። ሆስፒታል ክሊኒክ ምናምን አይደለም፣ ወደ ሪፈራል ምናምን። ብልቱ የመቆምና የግብረ ስጋ ግንኙነት የመፈጸም እድሉ ከፍተኛ ቢሆንም እንደ ቀድሞ ሙሉ ጥንካሬ ላይኖረው ይችላል። ኢትስ ኦኬ። ሙሉ ጥንካሬ ባይኖረው እንደ ቀድሞ ሙሉ ጥንካሬ ላይኖረው ይችላሉ ሲሉ የሕክምና ዶክተሮች ገልጸዋል። ለተሻለ ሕክምና ወደ ውጭ ሀገር ሄዶ እንዲታከም ተወስኗል ይላሉ። ዋና ሳጅን አቡ ሳሬሳ ተጨማሪ ገለጻ አድርገዋል። ተጎጂው በአሁኑ ወቅት በሆስፒታል ክትትል ላይ የሚገኙ ሲሆን አሁን በቁጥጥር ስር ከዋለችው ባለቤቱ ወይዘሮ ዘይነባ ሳፊ ጋር የተፈጠረው ችግር የቅናት ሲሆን ሚስት የወሰደችው እርምጃ ግን እጅግ አደገኛና በአካባቢው ታይቶ የማይታወቅ መሆኑን ገልጸው አስፈላጊው ምርመራ ከተጠናቀቀ በኋላ ለፍትህ አካላት የምርመራ መዝገቡ እንደሚላክ ጨምረው ለብስራት ሬዲዮ ተናግረዋል። ይህንን ሙሉ ታሪክ በስራት ሬዲዮ ላይ ታገኛላችሁ። በስራት ሬዲዮኖች ከልብ አመሰግናለሁ ስለምታደርሱን መረጃዎች። በጣም የሚገራርሙ ማህበራዊ ጉዳዮችን የሚያቀርቡት ፖለቲካ ነው። ሌላው የኢትዮጵያ መንግስት በዚህ ጉዳይ ላይ ምን ሊያደርግ እንደሚችል ባላቅም ድምፅ ለመሆን ያህል በሳውዲ አረቢያ 65 ኢትዮጵያውያን የስቅላት ቅጣት ተፈርዶባቸው ሞታቸውን እየተጠባበቁ እንደሆነ ሰምተናል። 3 ኢትዮጵያውያን ባለማወቅ ጫት ከየመን ወደ ሳውዲ ሲያስገቡ ተይዘው ሞት ተፈርዶባቸዋል። ከነሱ በተጨማሪ ሳውዲ ውስጥ ቢያንስ 65 ኢትዮጵያውያን ከአደንዛዥ እጽ ጋር በተገናኘ የወንጀል ድርጊት ላይ ተሰማርተው የሞት ቅጣት ተፈርዶባቸው በመጠባበቅ ላይ ይገኛሉ። በተለይ ሳውዲ አረቢያ ያላችሁ ወደዛ የምትሄዱ ኢትዮጵያውያን ሳውዲ የሰው ሀገር ህግ ይሄን አታርጉ ከተባለ ፕሊስ አታርጉ ነው። ቻይና ከአደንዛዥ እጽ ጋር በተያያዘ ከባድ ነው። ወደ ቻይና የምትሄዱ ወገኖቼ ከራሳችሁ ዕቃ ውጪ ምንም የሰው ዕቃ አትያዙ። ሰምታችሁኛል? ወደ ሳውዲ አረቢያ የምትሄዱ ሶሪ እናንተን ለማዳን መናገር ስላለብኝ የሰው ዕቃ አትያዙ።
ምናልባት አደንዛዥ እጽ አያይዘው የሚልኩላችሁ ሰዎች ካሉ የሞት ፍርድ ነው ፍርዳችሁ። እንኳን የሰው ቃል ይዝ ወደ ሳውዲ ወደ ቻይና ሲሄድ ዘበር እኔ እዛው ነኝ ስንናገር አይሰሙንም። ጉዳዩ ከባድ ነው። ሌላ አካባቢ ላይ ይሄ የወንጀል ታሪክ ባክግራውንድ ፕሮፋይል ምናምን ታይቶ ከግምት የሚገባለህ ነገር አለ። ማክሲመም ፍላክ ትደረጋለህ ደጋግመህ ካደረግክ ማለት ነው። ፕሊስ ቻይና የምትሄዱ ሳውዲ አረቢያ በተለይ አደንዛዥ እጽ የሞት ፍርድ የሚያስፈርድበት ሀገር ላይ የምትሄዱ ቻይና ሲሪየስ ናቸው። ሳውዲም እንደዛው የራሳችሁን እቃ እንኳን ፓክ ስታደርጉ ሌላ ማታቋቸው ሰዎች በማይደርሱበት ቦታ ላይ ኢቭን ማንም የቤተሰባችሁ አካል በማይደርስበት ቦታ ላይ ይሁን ለጥንቃቄ ነው። ቼክ አድርጋችሁ አራግፋችሁ ሻንጣችሁን ፈትሻችሁ ምናምን በጣም ጥንቃቄ ያስፈልጋል። ለማንኛውም የሳውዲ ባለስልጣናት እስከ ባለፈው ማክሰኞ ሌሎች 3 ሰዎችን በስቅላት ቀጥተዋል። ሂውማን ራይትስ ዎች የስደተኞችና የፍልሰተኞች መብት ከፍተኛ ተመራማሪ ናዲያ ሃርድማን ይባላሉ። ሳውዲ አረቢያ በመሰረታዊ የፍርድ ሂደት የመታደም መብት በመንፈግ የኃይል ጥቃትን ላልቀላቀለ ወንጀል ሞት ለመቅጣት መዘጋጀቷ ለፍልሰተኞች መብትና ሕይወት ክብር ያለመስጠትን ያንጸባርቃል ብለዋል። ባለሙያ የሳውዲ አረቢያ አጋሮች ጊዜው ከማለፉ በፊት በአፋጣኝ ጣልቃ እንዲገቡም ጠይቀዋል። ሂውማን ራይትስ ዎች ሳውዲ አረቢያ አሲር ግዛት በሚገኘው ካሚስ ሙሻይት እስር ቤት ይህን ታውቃላችሁ ኢትዮጵያውያን? ሳውዲ አረቢያ ውስጥ ነው። አሲር ግዛት ካሚስ ሙሻይት እስር ቤት ስለሚገኙ ሌሎች ተጨማሪ 3 ታሳሪዎች መረጃ ያላቸው ሲሆን እነዚህ 3ቱ ሰዎች ስለ ጉዳዩ በመጠየቅ የራሳቸውን ግንዛቤ ወስደዋል። በአደንዛዥ እጽ ተጠርጥረን የተያዝ ነው ይላሉ። 3ቱም እስረኞች በቅርቡ ሰሜን ኢትዮጵያ ትግራይ ክልል ጦርነት በነበረበት ወቅት የተሰደዱ መሆናቸውን ተናግሯል። ከሀገራችን ከትግራዋይ ወገኖቻችን ናቸው። የሰብአዊ መብት ይዞታቸው አደገኛ በነበረበት በዚያን ወቅት በአስቸጋሪው የስደት መስመር በየመን በኩል ወደ ሳውዲ የገቡ መሆናቸውም ተመላክቷል። ምን ሊባል ይችላል? እግዚአብሔር አላህ የምታመልኩት እግዚአብሔር እንግዲህ ፈጣሪ ይሆናቸው ምን ማለት ይቻላል? እንዴት ነው ይህን ነገር ኢትዮጵያ መንግስት የሚመለከታቸው አካላት በዚህ ጉዳይ ላይ ማድረግ የምትችሉት ነገር ካለ ከሳውዲ መንግስት ጋር በመነጋገር ለመፍታት መንቀሳቀስ አለባቸው የሚል መልእክት ማስተላለፍ ፈልጋለሁ። እሺ ወደ ፖለቲካዊ ጉዳዮች እንሄዳለን። ክብራትና ክብራን የማነሳቸው ፖለቲካዊ ትንታኔዎች ከዚህ ቀጥሎ እየደወላችሁ ሀሳብ አስተያየቶቻችሁን መስጠት ለምትፈልጉ ሰዎች ይሄው ስልክ ቁጥሩ እዚህ ጋር ስትደውሉ ቀጥታ ከኔ ጋር መገናኘት ትችላላችሁ። ህዝባዊ ወያኔ ሓርነት ትግራይ ቲፒኤልኤፍ ቴዲ ጺምህን እንዲህ አትላጭ በእናትህ ይላል። ለምንድን ነው እንደዚህ ማለላቸው? አንድ አሳማኝ ምክንያት እንደዚህ ጺሜን ማለላቸው ለምንድን ነው?
ጺምን ስትላጭ ታማልላለህ። ዮሪ ታማልላለክ። እኔ ወድሃለሁ ኑኑ። ቴንኪው እናትዬ። እኔን መውደድ የሚችሉት ወድሃለሁ ምናምን ማለት የሚችሉ ሴቶች ብቻ ናቸው። ወንድ ልጅ ወድሃለሁ ካልከኝ የገባህበት ገብቻ አጠፋለሁ። ወንድ ልጅ ወድሃለሁ እንዳትለኝ፣ እግዚአብሔር ይገሰጸ። አምሶል ዘመኑ ከፍቷል። ይህ አቋሜ ነው። ሴቶች ግን ወድሃለሁ ቴዲዬ ምናምን ሶ ላቪ ቴዲ ቴንኪሊናዬ ላቪ ባክ ወንድ ባለፈው የሆነ ከተማ መንገድ ላይ አንዱ አግኝቶኝ ቴዲዬ ምናምን እያለ የተቅለሰለሰ ሲመጣ እንዴት እንደገፈተርኩት። እኔ ወንዶች ስታገኙኝ መንገድ ላይ ኮስተር ብላችሁ እንድታናገሩ የሚፈልገው። ቴድሮስ ሰላም ላንተ ይሁን፣ እንዴት ነህ? ሰላም ነው። በጣም ነው ማደንቅ በኢትዮጵያዊነት ምናምን ብሔርን እንድትነግረኝ አልፈልግም። ቻፕስቲክ የተቀባ ቴዲዬ ምናምን ሲል ለማንኛውም ወደ ፖለቲካው እንሂድ። በህዝባዊ ወያኔ ሓርነት ትግራይ እና በፌዴራል መንግስቱ መካከል ድጋሚ እንካ ሰላምታ ተፈጥሯል። ይሄ እንካ ሰላምታ ከፕሪቶሪያው ስምምነት በኋላ እያገረሸ የመጣ ይመስላል። መረጋጋት አልተሳናቸውም። የፕሪቶሪያው ስምምነት ተግባራዊ ከሆነ በኋላ ጌታቸው ረዳ የጊዜያዊ አስተዳደሩን እንዲመራ ሁለቱም ተስማሙ። ከዛ በኋላ ከቲፒኤልኤፍ ወገን በጊዜ ሂደት የተለያዩ አጀንዳዎች፣ የተለያዩ ጉዳዮች፣ የተለያዩ ጥያቄዎች ይነሳሉ። ጌታቸው ረዳ እነዚህ ጥያቄዎች እየተነሱ ስልጣኑ ላይ ቆየ። ጌታቸው ረዳ የጊዜያዊ አስተዳደሩ ፕሬዝዳንት እንደመሆኑ መጠን ከፌዴራል መንግስቱ ጋር በሚያገናኘው ጉዳይ ይገናኛል። እስኪ የምናገረው ንግግር እግዚአብሔር በቀና አእምሯችሁ እንድታደምጡ ያደርጋችሁ። እንደው ልክ ካልሆነ ልክ አይደለም ትሉኛላችሁ። እኛ ሀገር የብሔር ፖለቲካ አራማጆች ከምሁር እስከ መሀይም ያለባቸው ችግር ልንገራችሁ። ከምሁር እስከ መሀይም እዚህ ጋር አንድ ዶክተር ነኝ የሚል የብሔር ፖለቲካ አራማጅ ባስገባል ካልተማረው የተሻለ ትንታኔ አይተነትንልን ከስንት አንድ ካልሆነ በስተቀር። አሁን በትግራይ ጉዳይ ላይ ሲተነትኑ ደስ የሚሉኝ ፍናን የሚባልና ሳሚ ዛክሱማይት እና ኬቢ ክብሮም የሚባል ልጅ አለ። አንድ ጊዜ ሰምቼዋለሁ። በጣም የሚገርም ልጅ። አመክንያቸው ደስ ይለኛል። ከፌዴራል መንግስቱ ጋር መገናኘት ለብሔርተኞች የገዢው ፓርቲ ተለጣፊ ከገዢው ፓርቲ ጋር አለቅላቂ ምናምን የሚል ስም ነው የምሰጣቸው። ውሸቴ ነው። ጌታቸው ረዳ ሲንስ ዴይ ዋን እንዴ የኢንትሪም ገቨርንመንቱ አስተዳዳሪ ሆኖ ከፌዴራል መንግስቱ ጋር በሚያገናኘው ጉዳይ ላይ ሲገናኝ አሃ ብልጽግና ይሉታል። ሁሉም አይደሉም የሚሉት፣ ሁሉም ትግራዋይ እንደዛ ይሉ። አብዛኞቹ ግን ኢቭን የቲፒኤልኤፍ ሰዎች ለማስታወስ ያህል ነው እንጂ ወደዚህ ይመጣሉ። እሱም ምን ላይ ሰጥቷል እንዴ እኔ የጊዜያዊ አስተዳደሩ ፕሬዚዳንት ነኝ እኮ። ሶስት ሰዎች ያስገባል። ለምትደውሉ እድል ሰጣል። ሚዩት አድርጋችሁ ተቀመጡ። ከፌዴራል መንግስቱ ጋር በሚያገናኘን ጉዳይ ካልተገናኘሁኝ እሺ ከማን ጋር ልገናኝ? የበጀት ጉዳይ ያገናኘኛል። የፕሪቶሪያውን ስምምነት ተግባራዊ በማድረግ ጉዳይ ላይ ያገናኘኛል። ውሸት ነው። ኦኬ የፕሪቶሪያውን ስምምነት 1 2 3
የተፈናቀሉ ወገኖችን በመመለስ ጉዳይ፣ በበጀት ጉዳይ፣ ከፌዴራል መንግስት ጋር በሚያገናኘው ጉዳይ ለመስራት ከማጋ ነው መገናኘት ያለበት? ከቲፒኤልኤፍ ጌታቸው ረዳ ከፌዴራል መንግስት ሰዎች ጋር ነው ማውራት ያለበት። ያ ግን ሲያስተቸው ነበር። ነገር ግን በተቃራኒው ደግሞ የጌታቸው ረዳ ደጋፊዎችም ለቲፒኤልኤፍ ሰዎች እናንተ በጎን ከፌዴራል መንግስት ሰዎች ጋር ትገናኛላችሁ፣ እኔን ሹመኝ ትባባላላችሁ። ጌታቸው ረዳ ሲገናኝ ባንዳ፣ እናንተ ስትገናኙ ለህዝብ የቆማችሁ እንዴት ነው ሊባል የሚችለው ይላሉ። በአመክንዮ ነው የሚናገሩት። ትክክለኛ ነገር ነው። እስኪ እዚህ ጋር አስገባችኋለሁ። ፖለቲከኞች ከሆናችሁ አላውቅም፣ ለአዳዲስ ሰዎች እድል ሰጣለሁ። አሁን ይሄ ነገር ሲንከባለል መጣና ጌታቸው ረዳ እንደምታውቁት የተፈጠረበት ነገር ተፈጠረበት። ለነሱ ፌርነስ የቲፒኤልኤፍ ሰዎች አክቲቪስቶች የሚያነሷቸው ተገቢ ጥያቄዎች አሉ። የመጀመሪያ ጊዜ ያነሷቸው ከነበሩ ጥያቄዎች መካከል ለምሳሌ ኦኬ ጦርነቱ ሳውዝ አፍሪካ ላይ ሄደን ፕሪቶሪያ በዚህ ተስማማን፣ አካባቢያችን በሌሎች ኃይሎች ቁጥጥር ስር ይገኛል፣ የኢሮብ ማህበረሰብ በሻዕቢያ ወታደሮች ቁጥጥር ስር ይገኛል፣ ይህን የማስለቀቁ ኃላፊነት ደግሞ የፌዴራል መንግስቱ ነው፣ አስለቅቁልን። ይህ ትክክለኛ ጥያቄ ነው። ከዛ በመለስ ያለው ደግሞ ትክክል አይደለም። የሆነው ነው ጌታቸው ረዳ በዚህ መንገድ ስልጣኑ ለቀቀ። ታደሰ ወረደ መጣ። ሴም ቲንግ ጌታቸው ረዳ ላይ አነሱት የነበረውን ጥያቄ አነሱ። አሁን ሎንግ ስቶሪ ሾርት የታደሰ ወረደን አስተዳደር ወይም ደግሞ ለአንድ ዓመት የተራዘመውን የስልጣን ጊዜ ቲፒኤልኤፎች አንቀበለውም ነው የሚሉት። ጌታቸው ረዳን በዚህ መንገድ ወሰዳችሁ፣ ደብረ ጽዮንን ወደ ቦታው ለመመለስ ከጦርነቱ በፊት የነበረው የቲፒኤልኤፍ ፋይል ስልጣን ላይ ይቀመጥ ነው የሚሉት የቲፒኤልኤፍ ደጋፊዎች እና ቲፒኤልኤፎች። በጣም ቢኬርፉል ጋይስ። ይሄ በጣም ትልቅ ጥንቃቄ የሚገባው ትንታኔ ነው። የትግራይ ህዝብ ብላችሁ እንዳተነትኑ። ይሄ ጉዳይ ደንቡ መሃል 1160 ህዝባር 2011 ላይ ሄዳችሁ ስታነቡ አንድ ፓርቲ ጠቅላላ ጉባኤ ካላደረገ በአመት ውስጥ ያደረገውን ጠቅላላ ጉባኤ ቃለ ጉባኤ የያዘበትን ሰነድ ለኢትዮጵያ ብሔራዊ ምርጫ ቦርድ ሪፖርት ካላደረገ ማስጠንቀቂያ ይሰጠዋል። አሁንም ካላደረገ ሁለተኛ ማስጠንቀቂያ ይሰጠዋል። አይ ቲንክ በየ6 ወሩ ነው። በሶስተኛው ከኢትዮጵያ ብሔራዊ ምርጫ ቦርድ የመሰረዝ አደጋ ወይም ደግሞ ይሰረዛል ይላል ህጉ። ሲንስ ዴይ ዋን እያንዳንዱን እግር በእግር እየተከታተልኩኝ ስዘግብላችሁ ነበር ካረሳችሁ በስተቀር። የመጀመሪያ ማስጠንቀቂያ ላይ ይሄ እንደሚሆን አውቃለሁ። አንድ ብዬ መስጊድ ነግሬያቸዋለሁ። እዚህ ዩቲዩብ ላይ ቁጭ ብዬ ነግሬያቸዋለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ እንዲህ እያለ ነው። የዛን ጊዜ የመጀመሪያ ማስጠንቀቂያ የመጣ ሰዓት ላይ ደብረጽዮን ገብረ ሚካኤል ሪከርድድ በሆነ ንግግራቸው ባዶ ድንፋታ ነው ብለዋል። እኛ ከፌዴራል መንግስቱ ጋር የተነጋገረ ነው። ይሄ የምርጫ ቦርድ ማስፈራሪያ ባዶ ድንፋታ ነው ብለዋል። ፖለቲካ ውስጥ ያላችሁ ሰዎች ይህን ታውቃላችሁ። ምርጫ ቦርድ ሁለተኛ ደብዳቤ አወጣ። ይህንንም ነግሬያቸዋለሁ። ቲንክ የዛሬ 8-6 ወር ምናምን በ1160/2011 መሰረት ህዝባዊ ወያኔ ሓርነት ትግራይ ቲፒኤልኤፍ ጠቅላላ ጉባኤ አድርጋችሁ ቃለ ጉባኤ ሪፖርት አላደረጋችሁም። ስላላደረጋችሁ ይሄ ቃለ ጉባኤ ያደረጋ የያዛችሁበትን እንድታመጡልን ለሁለተኛ ጊዜ የወጣ ማስታወቂያ ነው። በሶስተኛው በመተዳደሪያ ደንቡ መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ከምርጫ ቦርድ መዝገብ ላይ ሰረዘው። ምንድን ነው የሚሆነው? ይሄ የፌዴራል መንግስትንና የቲፒኤልኤፍ ሰዎችን ያቃቅራል ማለት ነው። አሁን ሰባተኛው
ሀገራዊ ምርጫ ሊደረግ 2 ወር ያነሰ ገደማ ቀርቶታል። በዚህ ጊዜ ህዝባዊ ወያኔ ሓርነት ትግራይ ውስጥ ፍቃድ ስለሌለው ወይም ደግሞ እውቅና ስለሌለው ብሔራዊ ምርጫ ቦርድ ስለማይታወቅ አይወዳደርም ማለት ነው። ቲፒኤልኤፍ ካልተወዳደረ ደግሞ ሌሎች ትግራይ ክልል ውስጥ ያሉ ፓርቲዎች ስላልተሰረዙ ይወዳደራሉ ማለት ነው። አይ ቲንክ ልብ ትላላችሁላችሁ። ይሄ አሁን የተፈጠረውን ነገር እንደሚፈጠር ነግሬያቸዋለሁ። እነ ባይቶና፣ እነ ሳልሳይ ወያኔ፣ እነ ስምረት የተመዘገቡ ፓርቲዎች ተወዳደሩ ማለት ቲፒኤልኤፍ 7ኛው ምርጫ ላይ ስለማይወዳደር እነዚህ ፓርቲዎች ካሸነፉ ክልሉን ያስተዳድራሉ ማለት ነው። ቲፒኤልኤፍ ይህን ይፈቅዳል? አይፈቅድም። ለዛ ማሳያው ምንድን ነው? ትግራይ ውስጥ የሚንቀሳቀሱ ፖለቲካ ፓርቲዎች እነ ሳልሳይ ወያኔ ደጋፊዎቻቸው እቺ የብልጽግና ካድሬ ቱሪን አፋ ብለሽ የጻፍሽው ለኔ ሰላም እንዲላ ቶሎ ብለሽ ይህንን ነገር ማስተባበያ ስጪ። እኔ ሲሪየስ ነኝ። ኦኬ ኖ ብላለች። እንደዚህ ስዞር ኖ አለች። አንዳንድ ጊዜ አስተያየቴን ወደዋል። እንደ ነብር ምዞረው ነገር አለ። ለማንኛውም ይመችሽ። እነሱና ያለቻቸው አቃታለሁ። እኔ እንደማትለኝ አውቃለሁ። ሰላሚና ስቀልል አሁን ምንድን ነው የሚሆነው? ማናችሁም የኢትዮጵያን ፖለቲካ ዛሬ የጀመራችሁ ሰዎች ይሄ ከነገርኳችሁ በመነሳት በፌዴራል መንግስቱና በቲፒኤልኤፍ መካከል ዳግም ቅራኔ ውስጥ ይገባሉ ማለት ነው። ዳግም ቅራኔ ውስጥ ከገቡ ደግሞ ኢትዮጵያ ውስጥ ቅራኔ ውስጥ ሲገባ ብዙ ጊዜ ወደ ድብድብ ይቀየራል። መጀመሪያም ቅራኔ ውስጥ ገቡ፣ ወደ ድብድብ ገቡ። አሁን አንዳንድ ሰዎች ድጋሚ በፌዴራል መንግስቱና በቲፒኤልኤፍ መካከል ጦርነት ሊቀሰቀስ ይችላል፣ ይሄ ትክክል አይደለም ብለው መግለጫ ወጥተዋል። የአውሮፓ ህብረትን እንግሊዝ መንግስትን ጨምሮ ማለት ነው። ምንድን ነው የሚሆነው? እኔ የሚሆነውን የራሴን ሀሳብ ላስቀምጥና ወደ እናንተ እመጣለሁ። የቲፒኤልኤፍ ደጋፊ ካላችሁ ነው እዚህ ውስጥ ያላችሁ አብዛኞቻችሁን አላቃችሁም። ስለምናገረው ንግግር በቂ ግንዛቤ ያለኝ ብላችሁ እርግጠኛ ከሆናችሁ ብቻ አንዳንድ ቁጥር ጻፉልኝ። እርግጠኛ ነኝ፣ ጨዋ ነኝ፣ መናገር እችላለሁ፣ የኢትዮጵያን ፖለቲካ አውቃለሁ፣ ገብቶኛል ምትል ፕሊዝ። ለምን ወደ ታች እንዳናወርድህ ማለት ነው። ሪኩዌስት የላካችሁ ለአድማጭ ተመልካቾቼ ጥሩ ውይይት እንድናደርግ እዚህ ጋር ለመግባት ሪኩዌስት የላካችሁ አንዳንድ ቁጥር ጻፉልኝ። ስለምናገረው ንግግር በቂ ግንዛቤ አለኝ፣ ኖሃው አለኝ ብላችሁ ካሰባችሁ ፒክ አረጋችኋለሁ። በእኔ ትንታኔ የመጨረሻ ልበልና ሰው አስገባለሁ። በእኔ ትንታኔ በቲፒኤልኤፍ እና በብልጽግና መካከል ያለው ችግር ክላሽ ኦፍ ፓወር ነው። ክላሽ ኦፍ ፓወር ምን ማለት ነው? የአብይ አህመድ አሊ ወደ ስልጣን መምጣትና የወሰዳቸው ተግባራቶች በቲፒኤልኤፍ አመራሮች ዘንድ ተቀባይነትን አላገኘም። ቲፒኤልኤፍ ዳግም ይወላችሁ ብትፈርጥ ብትነሳ ዶክተር ብትሆን ከአራተኛ ክፍል ብታቋርጥ ከዚህ የተሻለ ከዚህ ያለ ትንታኔ ካለ ሜዳውም ይኸው ፈረሱም ይኸው ይለይልን፣ እንከራከር። ቲፒኤልኤፍ ዋነኛ ዓላማው ድጋሚ ወደ 4 ኪሎ መምጣት ነው። ይሄ ወንጀል አይደለም። ሌላው ቀለም መቀባቢያ ነው። ለምን ሁሉም የሚታገለው 4 ኪሎ ለመግባት ነው።
እኔ የምናገረው ለምንድን ነው? ትክክለኛው ነገር ይሄ ነው። ሶዛት በዚህ ጉዳይ እናወራ። ማን 4 ኪሎ ይገባል አይገባም የሚለውን እንትን እንዲመቸን ነው። የፌዴራል መንግስቱ የቲፒኤልኤፍ ሰዎች ጋር የሚደባደበው 4 ኪሎን ለማስቀጠል ነው። ይህ ፕሪቶሪያው ስምምነት ተፈናቃይ አልመጣም፣ በጀት አልተሰጠም፣ እሱ ዝም ብሎ ለወሬ ማጣፈጫ ነው። ክብራትና ክብራት 2 ሰዎች ገብተዋል። የቲፒኤልኤፍ ደጋፊዎች ካላችሁ ገብታችሁ የመከራከር መብታችሁ የተጠበቀ ነው። ከሌላችሁም ኢትስ ኦኬ። የሳልሳይ ወያኔ ሓርነት ትግራይ የስምረት ደጋፊዎች የሌላ የባይቶና እንዲሁም ካላችሁ ይሄ የምናወራው እንደ ትግራዋይ እንድታወራኝ አልፈልግም። እንደ ትግራዋይ ስላችሁ እኛ እያልክ እንድተነትን አልፈልግም። እናንተም እነሱ እያላችሁ የትግራይን ህዝብ ጨፍልቃችሁ እንድታወሩ አይደለም። ቲፒኤልኤፍ ቨርሰስ ብልጽግና ምናወራው ወሬ ብሔርተኛ ያስጨንቃል። አንደርስታንድ እንዲሆነን በዚህ ገብተን በዚህ ወተን ተላይተን ተቋይተን እኛ ያቃጣውራ ቲፒኤልኤፍን የሚደግፍ ትግራዋይ አለ፣ ቲፒኤልኤፍን የሚቃወም ትግራዋይ አለ። ወሬያችን የሚሆነው በድጋሚ ስነግራችሁ በብልጽግናና በህዝባዊ ወያኔ ሓርነት ትግራይ መካከል ነው። በእነዚህ ፓርቲዎች መካከል ምንድን ነው እየሆነ ያለው የሚለው ኦኬ። ወደ እዚህ ጋር አንተነህ ይታየኛል፣ ቡኖ በደሌ፣ አስማት እንዲሁም ሶራ መጥተዋል። እንዲገል አስጠጋ ሚሉትን ትሰማላችሁ። ሌላ አለ ተቃራኒ ሀሳብ ያለው የቲፒኤልኤፍ ደጋፊ አለ። ቲፒኤልኤፍ እውነት አለው ምትሏላችሁ። ቲፒኤልኤፍ እውነት አለው፣ ከቲፒኤልኤፍ ሳይድ ነው ማወራው ምትሏላችሁ። መሰረት ግርማ የቲፒኤልኤፍ ደጋፊ ነሽ? እስኪ ለሴቶች እድል ልስጥ። ለሴቶች እድል ልስጥ። ፍሪታ ጤና ይስጥልኝ። ፍሪታ አይ ቲንክ ፍሪታ ቅድም በተቆረጠው የወንድ ልጅ ብልት ዙሪያ ሀሳብ ለመስጠት ነው መሰለኝ የገባችው። ተተክቷል። እሱ አሳስቦች ከሆነ በቀዶ ጥገና በሰርጀሪ ተመልሷል። ፋንክሽናል አይደለም አሉ እኮ ቴዲ። ብመለስም ፋንክሽናል አይደለም። በምን አወቅ? ይህን መናገር ያለባቸው ሴቶች ናቸው። ገና አሁን ነው ዜና የመጣው። ፋንክሽናል ይሁን አይሁን በምን ታወቀ? እኔ እንደዛ ነው ያወቅኩት። ለሌላ ነገር አይሆንም ማለት ለሸኖ ብቻ ነው እየተባለ ነው። እና ስሜቱ ሲነሳስ ምን አውቃለሁ እኔ ምን አንተ ምን መለሱት ታዲያ? በቀሰም እኮ መጠቀም ይችላል። እንትን በቃ ዋናው ወደዛ መመለስ ነበር። አላረጉትም። አልሰራም፣ አይሰራም ተባለ። ተናገሩ እኮ። እስኪ መልካሙን ሁሉ ይግጠመው፣ መጥፎ ነገር ከምንዘራበት። አዎ በእናትህ ያሳዝናል። በደንብ እንደሚሰራ ደግሞ ሳረጋግጥ እሱም መሞከር የለበትም። ተሰብሮ ውስጥ በቃ ከዚህ በላይ ሰው አልጨምርም። ጤና ይስጥልኝ መርሲ